ፍርድ ቤት ከስሸው በአራት አልፈልግም ፍቺ ይፈልጋል ብዬ ልክ በአራተኛ ቀን ሲመጣ የሴት ፎቶ ስክሪን ሴቨር አድርጎልኝ መጣ። ጭቅጭቅን ፍራቻ የሚሉኛልን ፍራቻ ወጥ አድርጎ ችግርን የሚኖሩ ሰዎች አሉ። ይሄ ነው የተሻለው መንገድ። ስትጮህ እኮ ወይም ስትናገር እኮ በጣም እፈራለሁ፣ ደነግጣለሁ እና ሰውነቴ ሁሉ እንደዚህ ነው የሚሰማኝ። ችግሬን ይፈታልኛል ብዬ የማወራው ሰው አንደኛ ትዳሬ እንዲፈርስ ያንን መንገድ የሚከፍት ሰው ነበረ። በዚህ ሁሉ የሥራ ቆይታዬ የሥራ ዓመታት ቆይታዬ እንግዲህ የመጨረሻው ግብ የማስበው ይሄንን ነው። ከዚህ በኋላ ከሞት ውጭ በቀዛ ሄጄ አለምሰገድ ጋር ሄጄ ያለውን ነገር አውርቼ እኔ በሞትስ ብዬ ነው የመጣሁት። በቃ ጭልም ብሎብኝ። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩን ያልተዳሰሱ ታሪኮችን ወደ እናንተ ወደ ተከበራችሁ ተመልካቾች እንደምናደርስ ይታወቃል። ዛሬ በአንድ ታሪክ ተገናኝተናል። በእርግጥ ለዚህ ታሪክ አብዛኛ ተመልካቾቻችን አዲስ አይደላችሁም ብዬ አስባለሁ። ከዚህ በፊት ባለ ታሪካችን ኪያ ወደኛ በመምጣት ይህን ታሪክ ወደ እናንተ ወደ ተከበራችሁ ተመልካቾች አድርሳልን ነበር። ያው ትዳር መጀመሪያ ላይ በጣም ጥሩ ነበር። በጣም ጥሩ ልጅ ነበር ባለቤቴ። በጣም የሚከፋው ስለሚመስለኝ አልናገርም። አንዳንዴ አለመናገሬ ነው ብዬ አስባለሁ። ትዳሬ ነው የፈታው። ይጮሃል። ሌሊት 8 ሰዓት ነው አነሳሁኝና ማን ነው ባለቤቴ ስም ጠርታ እሱን ነው የምፈልገው አለች። 8 ሰዓት ነው። በጣም ሪካርድ እኔ ሪካርድ እንዲያደርግ አይደለም ግን ስልኩ ሪካርድ ሆኗል። በቃ መጀመሪያ ማለት ነው። ባሌን አላውቀውም ነው ያልኩት። በጣም ነው ያዘንኩት። በጣም ነው የምወደው። ያንን ስሰማ ራሴ መቋቋም አቃተኝ። በቃ ምን አጉድዬ ነው? ለምን አንድ ነገር ማሰብ ያለብን ምናልባት ሌሎች እናቶች እንደዚህ አይነት ነገር ውስጥ ካሉም ቆም ብሎ እንዲያስቡ ነው። በራሴ ወሰንኩ፣ በራሴ ጨረስኩ። ያ ነገር ዋጋ አስከፍሎ የፈላ ቡና እንኳን አልጠጣችም፣ እንደ ውሻ ነው ወርውራት የሄደችው። ከዛ በኋላ እንግዲህ ከታሪኩን ካቀረበችልን በኋላ በቀጥታ ኪያ ወደ ምክክር አገልግሎት ባለሙያዎች ነበረ የሄደችው። ከዛ በኋላ እንግዲህ ከምክክር አገልግሎት ውስጥ በኋላ ምን አዲስ ነገር አለ የሚለውን ደግሞ ልንጠይቃት ዛሬ ተገናኝተናል ማለት ነው። እንግዲህ በእኔ ቦታ ላይ ደግሞ ተቀምጦ ያለው ዛሬ ሌላ ሰው ነው አይደል? እንደምትመለከቱት እንግዲህ ይህ የምትመለከቱት የምክክር ባለሙያ ወይም የስነ ልቦና ባለሙያችን ሲኒየር ሳይኮሎጂስት ኃይለ ጊዮርጊስ ወንድሙ ይባላል። እንግዲህ ኃይሌ ባለፉት ከ15 ዓመታት በላይ በስነ ልቦና ከ17 መሰለኝ ሞስት ረጅም ዓመት ነው አይደል? ከትምህርት ቤት ከወጣሁ ጀምሮ 20 ዓመት ሆኗል። ስራው ላይ 3 ዓመት ፕሮጀክት ላይ ከዛ ካውንስሊንግ እና ቴራፒው የ17 ዓመት ይሆናል። እንግዲህ ያለፉትን በርካታ ዓመታት ወደ 17 ዓመታት የሚጠጉ ዓመታትን በማማከር አገልግሎት ላይ ይገኛል። እንግዲህ የኛም ባለሙያችን ነው። በጣም የምንኮራበት ከኛ ጋር ስለሚሰራ በጣም ደስ የሚለን እውነት ባለሙያችን ነው። እንግዲህ ሀገራችንም ላይ ያው ጥቂት ባለሙያዎች ናቸው ያሉት እንደሚታወቀው በተለይ በሲኒየሪቲ ደረጃ በጥቂት ባለሙያዎች ናቸው ያሉት። እንግዲህ ከነዛ ውስጥ የሚጠቀሰው አንዱ የስነ ልቦና ባለሙያችን ኃይለ ጊዮርጊስ ወንድሙ አብሮኛ አለ ማለት ነው። ምክንያቱም ኃይሌ ደግሞ ዛሬ እዚህ የተገኘበት ዋናው ምክንያት ከባለ ታሪካችን ጋር ቆይታ ነበረው። የምክክር አገልግሎት ሂደቱ ላይ ቆይታ ነበረውና ምን አዲስ ነገር አለ፣ ምንድነው የተከሰተው በዛ ወቅት የሚለውንም ደግሞ በደንብ በዝርዝር የምናይ ነው የሚሆነው። እኔ አለምሰገድ ታደሰ ነኝ። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኛችኋል። አብራችሁን ቆዩ። የህልሞን መኖሪያና ማረፊያ ከቴምር ጋር እውን ያድርጉ። ከዚህ በፊት 8 ሳይቶችን ጥንቅቅ አድርገን አስረክበን ብዙዎችን የቤት ባለቤት ያደረግን ሲሆን አሁን ደግሞ መሃል ከተማ ላይ አዳዲስ ሳይቶችን ይዘንላችሁ መተናል ይላል ቴምር ሪል ስቴት። በቡልጋሪያ በአዋሬ በሳር ቤትና በፒያሳ አፓርትመንትና የንግድ ሱቆችን ከ10% ቅድመ ክፍያ ጀምሮ ቀሪውን ያለምንም የዋጋ ጭማሪ በግንባታው ሂደት ይከፍላሉ። በተጨማሪም ሙሉ ክፍያን ከፍለው የ35% የዋጋ ቅናሽን ያግኙ ይላል ቴምር ሪል ስቴት። የቢሮና የሳይት ጉብኝት ለማድረግ እንዲሁም ለተጨማሪ መረጃ በ0931 82 7777 ላይ ይደውሉ። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ ላንተ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው።
ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንዴት ናችሁ? በድጋሚ ሰላም አሌክስ፣ እንዴት ነህ? ሄሊ እንዴት ነህ? እንዴት ነህ? አለን ኪያ፣ እንደምን ነሽ? ሰላም ነው። እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም ነሽ ኪያ? ደህና ነኝ በጣም አለን። በዚህ አጋጣሚ ተመልካቾች እኔና ኃይሌ ኦልሞስት ወደ 17 ዓመት አካባቢ ነው ትውቃችን። አሁን 18ኛ ዓመት እየሆነው ነው። እንግዲህ በጣም ለቁጥር የሚዳግቱ አሁን በቁጥር እንኳን አላቃቸውም ከብዛታቸው የተነሳ በሬዲዮ በርቅማድ ብዙ ቆይታ አድርገናል። ስቲል ነው ማለት ነው። በቪዲዮ እንደዚህ በሚታይ ግን ይህ የመጀመሪያ ቆይታችንና ታሪካዊ ቆይታ ነው። የመጀመሪያ ቆይታችን ነው። ምክንያቱም እንግዲህ ከኔ ጋር በዚህ ስራ ውስጥ በስነ ልቦናው ጉዳይ ላይ ያሉትን አብዛኛዎቹን እንግዲህ በቪዲዮም ቆይታ አድርጌያለሁኝ ከአብዛኛዎቹ ጋር እና ከኃይሌ ጋር ግን ይህ የመጀመሪያው እንግዲህ በ17 ዓመት ቆይታችን ይህ የመጀመሪያው የቪዲዮ ቆይታችን ታሪካዊ ነው። በጣም ደስ ብሎኛል ኃይሌ። በጣም ደስተኛ ነኝ አሌክስ። እንግዲህ ቤታችን እዮሃ ብዙ መረጃዎችን ይሰጣል፣ ብዙ ባለታሪኮችን እያመጣ ሌሎች እንዲማሩበትም እንደገና ደግሞ ባለታሪኮቹም ችግራቸውን እንዲፈቱ እያደረገ ያለ በጣም አሁን ተጽዕኖ ፈጣሪ ሚዲያችን ቤታችን ማዕከላችን ነው እዮሃና እዚህ ላይ ካንተ ጋራ በመቅረቤ እጅግ በጣም ደስተኛና ክብርና የሚሰማኝ። ቴንክ ዩ ኃይሌ። እኔ በጣም ነው የማመሰግነው። በጣም ነው ሁሌም እኔ እላለሁ ያውቃሉ ባልደረቦቻችንም እና ወደ አንተ ሰዎችን ስንልክ ያው ወደ አንተም ወደ ሌሎችም ባለሙያዎች ሰዎችን ስንልክ ያው የበለጠ ድነው እንደሚመለሱ እናውቃለንና ከሲኒየሪቲ ደግሞ አኳያ ነው ያው ይሄን ያነሳሁት እና በጣም ደስ ብሎኛል። እኔም ልል ፈልጌ ነው። እንዴት ነሽ ኪያ? ሰላም ነው ሁሉ ሰላም። መቼ ነበር የተገናኘ ነው በቪዲዮ እዚህ ፕሮግራም የሰራ ነው? ረጅም ጊዜ ሆነሽ? አንድ 3 ወር ነው። እንግዲህ ወደኛ ጋር ስትመጪ እኔ አስታውሳለሁ ያው በጣም አልቃሻ ነበርሽ። ድብን ብለሽ ነው የምታለቅሽው በጣም ከዛ ግን በዋናነት እንደውም አንድ ያልሽው ነገር ምንድነው እንደው ያየሁትን ባለመናገሬ ትዳሬ እዚህ ደረሰ የሚልን ነገር አንስተሽ ነበር እና አሁን እንግዲህ የምክክር አገልግሎት ደግሞ ውስጥ አልፈሻል፣ በቴራፒ ሂደት ውስጥ አልፈሻል እና እንደው እቺን ጥያቄ ጠይቄሽ ብጀምር በጣም ደስ ይለኛል። ይህን አሁን ያገኘሽውን አገልግሎት ቀድመሽ አግኝተሽ ቢሆን ኖሮ ትዳርሽን አተርፈዋለሁ ብለሽ ታስቢ ነበር? አዎ በትክክል አተርፈዋለሁ። ምክንያቱም ነገሮችን በአንድ አቅጣጫ ነበር እኔ የማየው። ለምን ሄደ ለምን እንዲያረጋ የሚለውን ነው። እሱም ወዶ እንዳልሆነ እሱም ለካ ያው ያለበት ተጽዕኖ አስተዳደግም ሊሆን ይችላል በተለያየ አንግል እሱም ወዶ እንዳልሆነ ነው የተረዳሁትኝና ምናልባት እኛ ያኔ ትዳራችን ሳይፈርስ ሁለታችንም ባለሙያ አግኝተን ቢሆን ልጃችንም እንደዚህ አትሆንም። እኔም እሱም በተለይ እኔ እንደዚህ ስቃይ ውስጥ አልገባም ነበር ብዬ አስባለሁ በጣም። ምክንያቱም እኔን እንዲህ የለወጠኝ እኔ ነገ ከዚህ በኋላ ጨለማ የለም ዓለም እንደሌለ ማስብ ከዚህ በኋላ ከሞት ውጭ በቀዛ ሄጄ ዓለም ሰገድ ጋር ሄጄ ያለውን ነገር አውርቼ እኔ በሞትስ ብዬ ነው የመጣሁት። በቃ ጭልም ብሎብኝ ከዛ ሁሉ ነገር ራሴን እንደ ጥፋተኛ መቁጠር ያለውን ነገር ነበር ማስበው። ግን እዚህ ከመጣው ቴራፒውን ከጀመርኩ በኋላ እውነት በማይመስል መልኩ ቀስ በቀስ ሁሉም ነገር ከላይ ላይ ሁሉም ነገር
ነው የተቀየረውና እኔ እንደ የተቀየርኩት እሱ የማይቀየርበት ምክንያት አልነበረም ብዬ አስባለሁ። ባለሙያ ቢያገኝ በጣም መልካም። እንግዲህ እዛ ታሪክ ላይ የማስታውሰው አንቺ ታሪክ ላይ እንደው ያየሁትን ነገር ሁሉ ባለመናገሬ ነው ትዳሬን ያጣሁት የሚልን ሀሳብ አንስተሽ ነበረ። ተደጋጋሚ የምታያቸውን ነገሮች በውስጥሽ ነበር የምትይዥው? በፍጹም አልናገርም። አሁን በቃ ተናግሬ የበለጠ ጭንቀት፣ ጭቅጭቅ፣ ጩኸት የሚባለውን ነገር ስለምጠላ ይሄን ከተናገርኩት ይጮሃል፣ ይጮህብኛል። በቃ የመጨረሻ ማይረሳኝ ስልክ እንኳን እየተደወለ በስም እኔ አላነሳም። አንድ ቀን አንስቼ ስለተቆጣኝ አላነሳም። እንደዚህ እንትን ብሎ ልብሱ ምን አልናገር፣ ተቦጫጭሮ አልናገር። ምክንያቱም በቃ እኔ ከምን አይነት ራሴ ተጽዕኖ ውስጥ ነበርኩ፣ ህመም ውስጥ ነበርኩ። ሁሉን ነገር በውስጤ ነው የሚይዘው። ፍርድ ቤት ላይ በቃ የመጨረሻ አንጀቴ እርር ብሎ እንትን ያልኩት ፍርድ ቤት ከስሸው በአራት አልፈልግም ፍቺ እፈልጋለሁ ብዬ ልክ በአራተኛ ቀን ሲመጣ የሴት ፎቶ ስክሪን ሴቨር አድርጎልኝ መጣ። በቃ ያኔ እነዘረኝ ምን አለ በየቀኑ ቀን በቀን ተነጋግረን ችግራችንን ብንፈታ ዛሬ እሱ እኔ ፍቺ ስጠይቀው እሱ የራሱ ነገር አዘጋጅቷል። እኔ ደግሞ የታመቀ ብሶቴን ነው ይዤ ቁጭ ያልኩት በቃ ፍርድ ቤት ላይ ስደርስ ማለት ነውና በጣም እኔም ህመም ውስጥ እንደነበርኩ አሁን ነው የገባኝ። ኃይልዬ እንደዚህ ጋር ምናልባት የተወሰነ ሀሳብ ብታነሳበት በጣም ደስ ይለኛል። በትዳር ውስጥ ግጭቶች ያጋጥማሉ። ብዙ ጊዜ የተለያዩ አይነት ግጭቶች መልካቸው ቢለያይም ያጋጥማል እና አለመነጋገር ግን በራሱ ደግሞ ችግሮችን እያዩ ዝም ማለት። አሁን አንዳንድ ሰዎች ምን ይላሉ? አረ ሁሌ መጨቃጨቅ አያስፈልግም ትዳር ላይ ዝም ብሎ ችሎ ዋጥ አድርጎ መኖር ነው የሚሉ ሰዎች አሉ። ልክ እንደሷ ማለት ነው። ጭቅጭቅን ለምሳሌ በቃ ጭቅጭቅን ፍራቻ ምን ይሉኛልን ፍራቻ ዋጥ አድርጎ ችግርን የሚኖሩ ሰዎች አሉ። ይሄ ነው የተሻለው መንገድ ወይንስ የሚፈጠሩ ነገሮች ላይ መነጋገሩን የተሻለው መንገድ? እንደው እንደ ባለሙያ ያው ግልጽ ነው። ያው ብዙ ጊዜ እንደሚባለው እንግዲህ ምን ያህል ህመም ላይ እንደነበሩ ሁለቱም እሱም እሷም በተለይ አሁን እሷ የነበረችበት ሁኔታ ምን ያህል ችግር ውስጥ እንደነበሩ እና እንደነበረች የሚያሳይ ነው። አለመነጋገሩ፣ ግልጽ አለመሆኑ፣ ስሜትን አለማሳየቱ፣ ሀሳብን አለማሳየቱ፣ አቋምን አለማሳየቱ በጣም በጣም ችግር ነው። አሁን በተደጋጋሚ እሷ የጠቀሰችው በተደጋጋሚ የሚከሰት የዳይናሚክስ አይነት ነው በግንኙነት ውስጥ የሚፈጠር በተለይ ከሁለት አንዱ በጣም ኃይለኛ የመሆን ጠንካራ የመሆን በንግግር ጩኸት ወይም ወደ ጥልና ወደ ከፍተኛ የሆነ ወደ መባባስ የሚያመራ ባህሪ ያለበት ባል ወይም ሚስት በሚኖሩበት ጊዜ ከሁለት አንዱ ደግሞ በጣም በስሜት የመሸበብ የመፍራት እና በእንግሊዝኛው ዎኪንግ ኦን ኤግሼል ይባላል የመሳቀቅ ይሄን ባደርግ እንደዚህ ሊጮህ ይችላል፣ ይሄን ብናገር እንደዚህ ሊሆን ይችላል የሚል የመሳቀቅ እና ሁሉንም ነገር አፍኖ ይዞ ሳይናገሩ ሳያወጡ ይሄ ነው የምፈልገው ይሄን ነው የማልፈልገው የሚለውን ነገር በትክክል ሳያሳዩ የሚኖሩ አሉ ማለት ነው። እና እዚህ ጋር ጩኸት ሲኖር እዚህ ጋር ዝም ማለት፣ እዚህ ጋር ተገቢ ያልሆነ ለምሳሌ አሁን እሷ መጨረሻ ላይ ነው በእርግጥ ስልክ ላይ የሌላ ሴት ፎቶ አስቀምጦ ማየቱ ምኑ ግጭት ከሚፈጠር እንደዚህ ከሚሆን ዝም ብል ይሻላል የሚለው ነገር ነገሩን እያባባሰው ይመጣል። ስለዚህ መነጋገር አለባቸው ነው። ሲነጋገሩ ግን ምንድነው ግንኙነት ውስጥ የሚፈጠሩ ሳይክሎች አሉ። በተለይ ኔጋቲቭ ሳይክል የሚባል ጥንዶች በባለሙያዎች የሚታይ አሉታዊ ሳይክሎች ወይም የግንኙነት መልኮች ይመጣሉ እና እነሱ ምናልባት ሁሉም ጥንዶች ላይ ተመሳሳይ የሆኑ ነገሮች ሊሆኑ ይችላሉ ማለት ፓተርኑ እና ባለሙያውም ያንን ነው የሚመለከተው። አሁን እሷም እንዳለችው እዚህ ጋር የሚጮህ እንዲስተካከል የሚፈልግ የሚጨቀጭቅ የሚጠይቅ ይሁን የሚል ምናምን ሲኖር፣ በሌላ በኩል ደግሞ የሚሸሽ ዝም የሚል ቸላ የሚል ሊኖር ይችላል። የሚጫጫሁ ይኖራሉ። እንደገና ደግሞ ዝም ዝም የሚባባሉ በተለምዶ መዘጋጋት ይባላል። ግን ከመዘጋጋትም አልፎ ዝም ዝም የመባባልና የመራራቅ ሳይክል የሚባል አለ። አንዳንድ ጥንዶች ሲጣሉ እዚሁ ዝም ዝም መባባል ውስጥ ይገባሉ። አንድ ቀን፣ ሁለት ቀን፣ ሶስት ቀን እያለ ይቀጥላል ማለት ነው። ስለዚህ ወደ ቴራፒ ሲመጡ ያ ሳይክል ነው ብሬክ የሚደረገው እና ሀሳብን፣ ስሜትን፣ ፍላጎትን
ጥልቅ የሆኑ ፍርሃቶች ምናምን የሚባሉ አሉ በባለሙያ የሚታዩ እነሱ ኤክስፕረስ እየተደረጉ የሚመጡት መገለጥ አለባቸው፣ መታየት አለባቸው፣ መውጣት አለባቸው እና ግን ሴፍ በሆነ መንገድ ነው፣ ምቹ በሆነ መንገድ ሚስት ሀሳቧን መግለጽ አለባት፣ አቋሟን መግለጽ አለባት። እኔ ለምሳሌ ስትጮህ እኮ ወይም ስትናገር እኮ በጣም እፈራለሁ፣ ደነግጣለሁ እና ሰውነቴ ሁሉ እንደዚህ ነው የሚሰማኝ፣ እንቅልፍ ሁሉ አጣለሁ ምናምን እያለች ማውራት አለባት፣ መናገር አለባት። እነዛ ነገሮች ስለሚታዩ ማለት ነው። ከተናገርኩህ ደግሞ ወይም ይሄ ነገር ትክክል አይደለም ብዬ ብናገርህ ጥሎኝ ይሄዳል ብዬ ደግሞ አስባለሁኝ ብላ ሁሉ መናገር አለባት። በጣም ዲፕ የሆኑ ለምሳሌ በስራ ውስጥ ፕራይመሪ ሰከንደሪ ፊሊንጎች የሚባሉ አሉ። የመጀመሪያ ስሜት፣ ሁለተኛ ስሜት የሚባሉ አሉ። በብዛት የሚታየው ሁለተኛ አይነት ስሜት የሚባለው በፊት ለፊት የሚታየው ንዴት ነው። እሱ ከላይ ከላይ ያለው ነገር ነው። ጥልቅ የሆነ ደግሞ ፍርሃቶች አሉ። ባልን ሚስትን የማጣት ስሜት አለ። ጥሎ ቢሄድስ ያው ዞሮ ዞሮ ከፍርሃት ከምን ጋር የሚገናኝ ነው። የበታችነት ስሜት አለ። ያለመፈለግ ስሜት አለ ከውስጥ። እነዚህ በዚህ ስራ ውስጥ የመጀመሪያ ይባላሉ እና እያንዳንዱን ነገር ጥንዶቹ ኤክስፕረስ ማድረግ፣ መግለጽ፣ ማሳየት፣ እጨነቃለሁ፣ እፈራለሁ፣ ማጣህ ይመስለኛል፣ ማጣሽ ይመስለኛል፣ ምታከብረኝ አይመስለኝም፣ ምትንቀኝ ይመስለኛል፣ ምትንቅኝ ይመስለኛል እያሉ ይሄ ስድብ፣ ትችት፣ ነቀፌታ፣ መዘጋጋት፣ ንቀት እና ራስን የመከላከል ባህሪን ብቻ አስቀርተው ለስለስ ባለ ድምፀት እነዚህ ስሜቶች መገለጥ አለባቸው። ስለዚህ አለመነጋገር ወይም የውስጥ ስሜትን አለማውጣት ማለት ግንኙነቱ ፈር እየለቀቀ በቃ መስመር እየለቀቀ መሆኑ የሚያሳይ ስለሆነ ዞሮ ዞሮ መነጋገር አለባቸው ነው። መነጋገር ያለባቸው መንገድ ደግሞ ራሱን የቻለ ሂደት አለ። ወደ ኪያ ልምጣ። አስረስ ዋና ስሙ፣ ያው ኪያ ሁለተኛ ስሙ። እንግዲህ በዚህ የምክክር ሂደት ውስጥ እንግዲህ ብዙ ነገሮች እንደተለወጡ አንቺ ላይ ማየት ችለናል። እኔ ችያለሁ በራሴ ምክንያቱም ያኔ መጀመሪያ ስትመጪና አሁን ላይ ያለችው ኪያ በጣም ፍጹም የተለያያችሁ ናችሁና ሂደቱ እንዴት ነበረ? እንደው መጀመሪያ እንደው ምን ታስቢ ነበረ? ምክንያቱም መጀመሪያ ባለሙያ አግኚ፣ እኔ ይሄን ብቻ ነው ያልኩሽ፣ በቃ አግኚ አይደል? ከዛ የነበረውን ሂደት እስኪ ንገሪኝ። በእውነቱ አግኚ ስትለኝ ደስ አላለኝ። ለምን አለኝ? ምክንያቱም እኔ በቃ እኔ ለምን እንደዚህ አልመሰለኝም። ለምን አለኝ? ገና ጊዜ ምናምን የራሴን እንትን ነው ማስበው። ግን ለመኖር ደግሞ የአንቺ ጤንነት መጀመሪያ ልጅ ለማሳደግ አንቺ ጤነኛ መሆን አለብሽ ስትለኝ በቃ እስኪ ልሞክረው ብዬ ነው የጀመርኩትኝ። ከዛ በኋላ ያው መጀመሪያ መጥቼ እሱን ሳየው ሲያወራኝ፣ ከዛ ሁለተኛ እያለ በቃ በጣም ደስተኛ የሁሉም ነገር ሸክሜ እየቀለለ እንደዚህ ብርሃን እየበራልኝ ነው የመጣውና ብዙ ስህተትም ነበረብኝ። አሁን እንዳለው ችግሬን ይፈታልኛል ብዬ የማወራው ሰው አንደኛ ትዳሬ እንዲፈርስ ያንን መንገድ የሚከፍት ሰው ነበረ። ያንን የተረዳሁት ትዳሬ ፈርሶ እኔ እንደዚህ ያለኝን ንብረትም ስራዬንም ካጣው በኋላ ነው። እና አሁንም ይሄን ለሚያው ባለ ትዳሮች እሱ እንዳለው ለሶስተኛ ወገን እከሌ ትዳሬን ያቆይልኛል፣ ይመክርልኛል ብለን የምንለው ሰው የኛን ትዳር የማይፈልግም ሰው ሊሆን ይችላል። መጀመሪያ ችግራችን እኔ ማውራት ካስተዳደጌም ሊሆን ይችላል። እናውራ በጣም ዝም የሚል አይነት ሰው ልሆን፣ ግን እንደኔ መሆን ፈጽሞ የለባቸው። መነጋገር መቻል ሰው ለልጅ ሲል እንዳለው ደግሞ ትዳር እኔ በጣም በቃ የጎዳይ ነገር ያለውን ነገር ዲቴል በየቀኑ የሆነውን ነገር እየደወልኩ የሆነ ሰው ችግሬን ይፈታልኛል ብዬ አወራ ነበረ። ያ ሰው ደግሞ ደውሎ ለሱ እንዳለ ይነግረው ነበረ። እና መጨረሻ ላይ ነው ፍቺ ካረግን በኋላ አንቺ እኮ ለከል እንዲህ እያልሽ ትነግሪኝ ነበር፣ ትነግሪያት ነበር ይላል። እና እኔ ያን ሰው አምኜ ነው ሚስጥሬን ስነግር የነበረው። ትዳሬን ታቆልይልኛለች የኔ ልጅ ደግሞ ብያለሁ፣ የኔ ልጅ ከአባቷ እንዳትለይ አንቺ ልጆችሽን ይዘሻል እባክሽ አስመክሪ ስል ነበር። ግን መጨረሻ ላይ አንቺ እኮ ለእሷ ችግርሽ እንደዛ ስታወሪ እሷ ደግሞ በተቃራኒው ነበር ለእኔ ስትነግረኝ የነበረው። ለምን ለእሷ ደግሞ ሚስጥሬን ከምትሰማ በሞት ይሻለኛል። ስለዚህ ወንዶች ያው ሚስጥራቸውንም ሰው ሲሰማ አይወዱም።
መጨረስ ያም ነገር ሊያናድደው ይችላል። ሙሉ ለሙሉ እኔ ትክክል ነኝ አልልም። እኔ ትዳሬንና ልጄን ባሌን በጣም አከብራለሁ፣ እወዳለሁ። ይሄ እንትን ያሱራ ራሱም ያውቃል። ግን ዝም ማለትና አሳልፎ ገመናን ለውስጥ ማውራት ለውጭ ሰው ማውራት በጣም ዋጋ ያስከፍላል። አላቀህም ነው የሚልክ ያ ሰው ከትዳር ከተፋታክ በኋላ ያው እውነት እግዚአብሔር ለዛ ሰው ብድሩን ይከፍላል እንጂ አያቅህም ምንም። እኔ የሆነ ሰው በቃ አንቺ ከውሳኔ ሰው ስላልሆንሽ ነው ብሎኛል። የራሱ ዘመድ ሆኖ አታዩም እንዴ አትፈቹም እንዴ? ምናልባት ፍርድ ቤት ብትከሹ እኮ ይሄንን ነገር አመሉን ሊቀይር ይችላል ብሎኝ የራሱ ቤተሰብ ልክ ደግሞ ፍቺ ስንጀምር አተዋትም እንዴ ያኔ እኮ እሷ ደውላ ስላንተ ለኔ እንዲህ ስትለኝ ነበር ይላል። ስለዚህ ነገሮቻችንን ገመናችንን አደባባይ ማውጣቱ ትዳራችንን ልጅ ከልጃችን ይለየናል። ትዳራችንን ከመበተን ምንም ጥቅም የለውም። በጣም የተማርኩት ነገር ያ ነው። በጣም በአእምሮዬ ትንንሽ ነገሮች ናቸው ብዬ የማስበው ነገር አእምሮዬ በጣም ለውጦልኛል። ማለት እኔ ራሴን እንደ ጥፋተኛ ነው የምቆጥረው። በጣም አስተዳደግ የመጣውበት ተጽዕኖም አለ። ሰው ፊት ቆሞ ማውራት ስለ ራሴ መናገር አልችልም እና እንድቆም አድርጎኛል። በአጠቃላይ እግዚአብሔር ይስጥልኝ ለሁላችሁም እንጂ ቆሜያለሁ። በጣም በርትቻለሁ። ነገሮች ሁሉ የሆኑት ለመልካም ነው። እግዚአብሔርም አንተ ከባድ ጊዜ እንዳሳለፍሽ ይገባናል። ልትቀሪም ነበር። ልትተውም አስቤ ነበር። አንተ ነህ ትራንስፖርት እኔ እችልሻለሁ ብለህ አበረታተኝ ለዚህ። ምክንያቱም ለእኔ ባረከው መንገድ እኔ አቅም ላይኖረኝ ይችላል፣ ግን እግዚአብሔር ይክፋል አንተም በእውነት እና በጣም ነው በቃ ሰው አገኘሁ የሚል ተስፋ ልክ እዚህ መጥቼ ከተናገርኩ በኋላ ሰው አገኘሁ አልኩኝ። በቃ ማውራው ሰው አለኝ፣ የሆነ ነገር ብሆን ሰው አለኝ እና በጣም ነው የለወጠኝ። በጣም ነው ማመሰግነው በዚህ አጋጣሚ። እኛም እናመሰግናለን። እኔም አመሰግናለሁ። ያው የአንቺ የራስሽም በህይወትሽ ብርታት አለ፣ ጥንካሬ አለ። የነበረሽ ስሜት ያው ያን ሰሞን በጣም ዝቅ ያለ ነበረ ታስታውሻለሽ። እና ጠንከር ያለ ትንሽ እንትን ነበረ። እንደውም እሱ ያው ቀይረሸዋል፣ ለውጠሸዋል የነበረውን ስሜት ማለት ነው። በጣም ደስ ይላል። ይሄ ነው የኛ እንግዲህ ዋናውም እውነት ለመናገር እኔ በዚህ ሁሉ የስራ ቆይታዬ የስራ አመታት ቆይታዬ እንግዲህ የመጨረሻው ግብ የማስበው ይሄንን ነው። ምክንያቱም በቃ ባለ ታሪኮች መተው ከዛ ከመጀመሪያው ስሜታቸው ተለውጠው አሸንፈው ራሳቸው ሁለት ነገር ነው ያለው በእኛ ስራ ውስጥ አይደለ? አንዱ ከሚመጣው ከጥንዳቸው ጋር ወይም ባልም ከሚስት ሚስትን ከባል ወላጆች ከልጆች ማስታረቅ ነው የመጀመሪያው ስራችን ቢሳካልን። ሁለተኛው ከራስ ጋር ማስታረቅ ነው እና ይሄ ነው ሁለተኛው ግባችን ይሄ ነው ከራስ ጋር ማስታረቅ። ቢኮዝ ከራስ ጋር ሲታረቅ ሰው ብዙ ነገሮችን ማስተካከል ይችላል። ቀድመሽ ታይ የነበረው እይታና አሁን የምታዩ እይታ በጣም የተለያየ ነው። ያኔ የነበርሽበት የተስፋ መቁረጥ ሂደት እኔ አልረባም፣ እኔ አልፈለግም፣ እኔ አልጠቅምም እዚህ ምድር ላይ የሚለው እሳቤሽን ትተሽ ዛሬ ተስፋ አድርገሽ ዛሬ ተለውጪ ልጄን ስራ ሰርቼ ተለውጬ ልጄን አምጥቼ ይህን መስማት የእውነቴን ነው የምነግርሽ በጣም ያስደስታል። ለእኛ ትልቅ ትርጉም አለው፣ በጣም ትልቅ ትርጉም አለው እና እንግዲህ በሂደትም በልጅሽ ጉዳይ በተለይ ያው አሁን አያቷ ጋር ነው ያለችው። እንግዲህ ነገሮችን አስተካክለሽ ደግሞ አንቺ በራሴ ስቆም ወደ ራሴ አመጣታለሁ የሚልም ሀሳብም ስላለሽ እንግዲህ እግዚአብሔር ያንን ያግዝሻል ብዬም አስባለሁኝ። ምናልባት በዚህ በንግግር መሀል እንደው ምን ትዝ ብሎኝ ነው መነጋገርም ምናልባት ይሄን ብዙ ጥንዶች ስለሚያዩት ይጠቅማቸዋል ብዬ ስለማስብ ነውና አንዳንዶች መነጋገር ይነጋገራሉ። ሲነጋገሩ ግን ይሄ ያለውን ጭቅጭቅ ያለውን ነገር ሽሽት ነገሮችን ደባብሰው ማለፍ አዎ በቃ እንደዚህ ነው እንደዚህ ስለሆነ ነው ብሎ ማለፍ ያለው ብዙ ጊዜ። ከዛ ደግሞ ይሄ ላናደው ወይ ላናዳት ብለው የሚናገሩት ነገር አለ። መነጋገር ውስጥ ሆኖ ግን የሚናገሩት አስበውበት ላናደው ወይ ላናዳት ብለው ይናገሩና ዋጋ ሲከፍሉ ያሉ። ምክንያቱም አሁን ከ3 ከ4 ቀን በፊት የገጠመኝ አንድ ኬዝ ነበር እና እሱ አጋጣሚ እንግዲህ ወጥቶ ቤት መጥቶ ነበርና ከሆኑ ሰዎች ጋር ይጣላና ከቤት ከገባ በኋላ ተመልሶ ይወጣል። ተመልሶ ሲወጣ የት ነው የምትሄደው ምናምን ያው ሳይነግራት ይወጣል። እሱ ምንድነው ሳይነግራት የወጣበት ምክንያት ያው ትጨነቃለች ነው። ከዛ ሄዶ ሲመለስም አልነገራትም። ለካ እሷ ውስጥ ይሄ ነገር
የሆነ ነገር አስቀምጧል። ከዛ አጋጣሚ እዛው ጎረቤት ድግስ ተዘጋጅቶ ለጎረቤቶቿን እያገዘች ሽንኩርት ምናምን እየከተፈች ምስር እየለቀመች እያገዘች ጎረቤቶቿን ድስት ጥዳ ነበር። ያራል ድስቱ መጣሱ ቃናውን ሲቀምሰው ያው አሯል። የት ሄደሽ ነው ድስቱ ያራል ብሎ ጥያቄ ጠየቀ። ከዛ እሷ ያን ያልነገራትም አይደለ አሁን በጣም ኢዝሊ እዛ ጋር ተነጋግረው አዎ በቃ እዚህ ነው ብትለው ይፈታል እኮ ችግሩ። እሷ ግን ምን አለች? እሱ ያንን ነገር ስላልነገራት ውስጧ አለ አይ ምን አገባ የፈለኩበት ልክ እንዳንተ አለችው። አንተም ልክ እንዳንተ እዛ ጋር እሱ እንዳደረገው ነገር ማለት ነው። ታምናለህ? ይሄ ትዳር ፈረሰ። 2 ልጅ አላቸው። እንደዚህ ቀላል በሚመስል ነገር ማለት ነው። እና ስንነጋገርም እንዴት ነው መነጋገር ያለበት? እንዴት ነው በግልጽ ያለውን እውነታ ማስቀመጥ ያለበት ሳይረፍድብን? አሁን እሱ ኢሚዲየትሊ አይምሮ ወዴት ሄዶ ነው ይሄን ውሳኔ ወሰነው? ኦኬ እኔ ያን ያልነገርኳትም ስለዚህ አንተ እንደሄድከው ሄጃለሁ ብላለች። እሷ ሌላ ወንድ ጋር ሄዳለች። ምክንያቱም እሷ ደጋግማ ምን ትለዋለች? ሴት ጋር ነው ሄድከው የዛን ቀን ትለዋለች ደጋግማ። ስለዚህ አንተ እንደሄድክ ስትለው ወይም አንተ እንዳረክ ስትለው ኦኬ እኔ ሴት ጋር ሄድኩ መስሏታል። ስለዚህ እሷ ወንድ ጋር ሄደች ወደ ማለት ሄደ ማለት በመካከላቸው ያለው እምነትን ተሸረሸ አጡ ማለት ነው። እና መነጋገር ውስጥ ምንድን ነው መደረግ ያለበት የሚለውን እንደዚህ በግልጽ ሪያሊቲውን ፌስ ከማድረግ አንጻር እንደው እንዴት ቢነጋገሩ የተሻለ ነው? እንግዲህ ምንድነው በተለይ አሁን ያልከው ትሪገር ይባላል። አሁን የመጀመሪያው የቴራፒ ሂደት ውስጥ ቀስቃሽ ሁኔታዎች ይለያሉ። ቀስቃሽ ሁኔታ ለምሳሌ የእሷ ወጡ እንደዛ ሆኖ ወይ መጥፋ አለመኖሯ፣ የእሱ ደግሞ ሂዶ አለመናገሩ እና እሷን የሚቀሰቅሳት ነገር አለ፣ እሱን የሚቀሰቅሰው ነገር አለ። የጋራ ደግሞ ትሪገር የሚያደርጓቸው ነገሮች አሉ። የመጀመሪያው የሚያደርጉት ሲነጋገሩ በንግግር ሂደት ውስጥ በጥሞና ማድመጥ የሚባል ልምምድ አለ እና በጣም ቀላል አይደለም፣ በጣም ከባድ ነው። እንዲሁ በንግግር በመረጃ በመስጠት እንደሚባለው ሁሉ አይደለም እና ስትራክቸር በሆነ መንገድ ቴራፒስቱም ካውንስለሩም እየያዘም ቢሆን ይወጣል ከመስመር። በጥሞና ማዳመጥ ልምምድን በጥሞና ማዳመጥ ልምምድ እንደውም በሚገርም ሁኔታ የገደል ማሚቶ መሆን፣ በቀላል አማርኛ ሚስት የምታወራውን ማስተጋባት ማለት ነው። ማስተጋባት ባል የሚያወራውን ማስተጋባት፣ ስሜቱን፣ ሀሳቡን፣ ፍላጎቱን። አሁን ህንፃ ውስጥም ስንናገር አንዳንድ ህንፃ ያስተጋባል የራሳችንን። የሆነ ገደል አካባቢም ተራራም አካባቢ ሲሆን ደግሞ እንደዛ ገመገም ያስተጋባል፣ እንደዛ ያደርጋል የራሳችንን። ሚስት የባሏን ነገር ማስተጋባት ብትችል በጥሞና ስታዳምጥ፣ ባልም እንደዛው ቢያስተጋቡ ስሜታቸውን፣ የአካል እንቅስቃሴያቸውን፣ ፍላጎታቸውን፣ ሀሳባቸውን እንደዛ የማድረግ ልምምድ አንድ። ለባል ለሚስት መልስ ለመስጠት አለማሰብ። ኦኬ እሱ እንደዚህ ካለኝ እንደዚህ ማለት አለብኝ፣ ማስተካከል አለብኝ ነው። ሚስትን ባልን አለመውቀስ በንግግር ጊዜ ከተወቀሱ ራሳቸው ሰው ስለሆኑ ራሳቸው መከላከል አለባቸው። መውቀስ አለመውቀስ እና ትክክለኛ ስሜትን መናገር። እኔ የሚገርምሽ ከቻሉ ማለት ነው ከቻሉ ለምሳሌ ያ ወንድ ቅድም ያልነው ዋነኛው ስሜት የበታችነት ስሜት የሚሰማው ከሆነ የሚገርምሽ በዚህ የተነሳ እኮ እኔ እኮ ያነስኩ መስሎ ይሰማኛል እና የምትወጂኝ መስሎ አይሰማኝም። አሁን እሷ ማድረግ ያለባት ለካ እንደዚህ ይሰማል ብላ ዋጋ መስጠት አለባት ያን ስሜት እንጂ እንዴት እንደዚህ ታስባለህ እንዴ እኔ እንደዚህ እያደረግኩኝ ብላ ከመለሰች ነገሩ ብልሽት ነው የሚለው ማለት ነው። በጥሞና ማዳመጥ፣ መልስ ለመስጠት አለመቻኮል፣ ሀሳብንና ስሜትን ዋጋ መስጠት፣ የባልን የሚስትን ሀሳብና ስሜትን ዋጋ መስጠት፣ ለስለስ ባለ ድምፅ መጀመር፣ በጎ በሆኑ ንግግሮች መጀመር፣ ነገሩን በተለየ መንገድ ማየት፣ ሀሳብን መቃኘት። ሀሳብ ማለት ለምሳሌ አንዳንድ የምንረዳቸው ከባል ከሚስት የምንረዳቸው ነገሮች በራሳቸው የተንጋደሉ ሊሆኑ ይችላሉ። እነዛን ነገር ማድረግ። ስለዚህ በሚነጋገሩበት ጊዜ 5 ማድረግም ይችላሉ ከፈለጉ 5 ደቂቃ ባል ያወራና ያን ትደግምለታለች ወይ እንዴት እንደተረዳችሁ ታሳየዋለች። ከዛ ሚስት ደግሞ ታወራለች እና ተራ እየተሰጣጡ ማለት ነው። እንደዛ እያደረጉ ዋናው ቁም ነገር በሚስት ዘንድ ባል ዋጋ ማግኘቱ፣ በባል ዘንድ ሚስት ዋጋ ማግኘቷ ነው። በዛ ሂደት ውስጥ ማለት ነው የበለጠ እየቀረቡ ዋጋ እያገኙ እንደሆነ እንዲሰማቸው እያደረጉ እየተወያዩ
እየተነጋገሩ መሄድ አለባቸው ማለት ነው። አሁን ውስጥሽ ደህና ነው? ደህና ነሽ? አሁን በጣም ደህና ነኝ። ተስፋ አለኝ። እሰራለሁ። ሰርቼ ከራሴ አልፎ ለሰው መትረፍ እምችል እንደ በፊቱ አይነት ስሜት ነው የሚሰማኝ። አሁን በጣም ጤነኛ ነኝ። ማለት ጤነኛ አለመሆኔን ራሱ ያወቅኩት ያኔ ጤነኛ እንዳልሆንኩ ያወቅኩት አሁን ነው እንጂ እኔ ያኔ ጤነኛ ነኝ ብዬ ነው የማስበው። አሁን ላይ የሚሰማኝ ስሜት አለ። አሁን አነባለሁ፣ ቤት ውስጥ አነባለሁ። ከሱ ጋር እንደጀመርኩ ነው መጻፍ። በፊትም አነባለሁ። በፊት ከሱ ከባሌም ጋር ያለው አነባለሁ። የሚሰማኝ ስሜት እጽፋለሁ። ሲያናድደኝ እንኳን መናገር ስለመፈራ ለሱ እጽፋለሁ። በቃ በዚህ ቀን የተሰማኝ ስሜት እያልኩ እጽፋለሁ። ያው ቀለል ይልልኛል። ግን አቋርጬው ነበረ። ድብርት ውስጥ ከገባው በኋላ ቀኑን ሙሉ ተኛለሁ። ከመተኛት ብዛት ወገቤን ያመኛል። አይርበኝም። የምንም አይነት ፍላጎት የለኝም። የምንም በቃ እና ጨለማ ውስጥ ነበርኩኝ እዚህ ከመምጣቴ በፊት። ከዛ በኋላ ግን ማንበብ ጀመርኩ። ምንድን ነበር ያነበብኩት? ብዙ መጽሐፍ ብዙ የዶክተር ወዳጄነህን መጽሐፍ አንብቤያለሁ። ብዙ እነሱ ነው አንደኛ እና ዩቲዩብ ላይ እሱ ነው ያለው። መጽሐፎች ቤት አሉኝ። ልቦለድም አነባለሁ። እያነበብኩ እየጠነከርኩ በቃ እግዚአብሔር ይመስገን። እድሜ ለእናንተ። አሁን በጣም ጤነኛ ነኝ። በደንብ ነው ማስበው። ለነገሮችም አልቸኩልም። እግዚአብሔር ማድረግ ባለበት ሰዓት ሁሉንም ያደርጋል። እኔ በቃ እንደዚህ እኮ ፍርሃት ይሰማኛል፣ እንደዚህ አይነት እኮ እንደው ዝቅተኝነት ስሜት ይሰማኛል ሲል አንድ ሰው አንድ ባል ሚስት እንዴት እንደዚህ ይሰማሃል እኔን አታምነኝም ማለት ነው ከማለት ይልቅ አይደል አሁን አንተ ያልክ ከማለት ይልቅ ወይ ለምን እንደዚህ ተሰማ ይሄ እኮ እንደዚህ ነው ብሎ እንዳልከው በተረጋጋ መንገድ ማስረዳቱ የተሻለ ነው። ግን ይሄኛው ፍራቻ ያለባቸው ሰዎች ምንድነው ማድረግ ያለባቸው? አይረዳኝም የሚሉ ሰዎች ይገጥሙኛል። ምንድነው አሁን ይሄ የበለጠ ሴፍ የሆነ ሁኔታ መፍጠር አለባቸው። ለምሳሌ የመጀመሪያ ቅድመ ሁኔታ በዚህ በምክክር ሂደት ውስጥ ያለውን ነው። በተለይ ውስጤን አውጥቼ ብነግርሽ ምትነቅፊኝ፣ ምተችኝ፣ ምትንቂኝ፣ ምታዋርጅኝ አይነት ስሜት ይሰማኛል። ስለዚህ ይዘዋለሁኝ እና ደግሞ ምንም ማትቀበይኝ መስሎ ይሰማኝ ወይ ማትቀበለኝ መስሎ ይሰማኛል እና ዝግጁ ነህ የሚለውን ነገር የመጀመሪያ ምቹ ሁኔታ መፍጠር ይችላሉ። ኦኬ ይህን ነገር ውስጤ ያለውን ነገር ልነግርህ ነው እና በቃ ሳትፈርድብኝ፣ ሳትጠላኝ፣ ዝቅ ሳታደርገኝ በኋላ ደግሞ በዚህ የተነሳ የሆነ ነገር ማትለኝ ከሆነ ልንገርህ ወይ ልንገርሽ የሚለውን ነገር ዝግጁ ማድረግ ይችላሉ ራሳቸው ማለት ነው። ይሄ ምን ይባላል? ሴፍቲ ይባላል ማለት ነው። ማለት የሆነ ቆብ ምናምን እንደምናደርገው ሁሉ በንግግር ሂደት ውስጥ ሴፍቲ በጣም በጣም ጠቃሚ ነው። የውስጧን አሳይታ በኋላ እንደዚህ እኮ አይነት ስሜት ነው የሚሰማኝ፣ እንደዚህ አይነት ሰው ነው ውስጤ እኮ እንደዚህ ነው የሚያስበው። አንቺ ልካ በኋላ የሆነ ቀን ሌላ ጉዳት ከማምጣት እንደዚህ ብለሽኛል እኮ አንቺ እኮ ችግር ያለብሽ ነው ብሎ በዛ ቢቀጣት እቀጣለሁ በሚል ይይዛሉ። ለምሳሌ አንድ ምሳሌ ልስጥና ሸፈን አድርጌ አንድ ሚስት በልጅነት ጊዜ የደረሰባትን ጉዳት፣ በጣም ጥቃት የመሳሰለውን ነገር ለባሏ ነገረችው። ያንን የነገረችውን ነገር መጨረሻ ላይ የሆነ መቅጫ መውጃ አድርጎ ተጠቀመበት እና ያ በጣም ጎዳት። ከዛ በኋላ እሷ ማንኛውንም እንከን፣ ጉድለት፣ ክፍተት የመሳሰለው ነገር ለባሏ ከመናገር ተቆጠበች። ይሄ አሁን ጠለቅ ያለ ረዘም ያለ ዋነኛ ነገር ነው እንበል። ሌሎች ደግሞ ነገሮች አሉ። በዕለት ተዕለት ኑሮ ውስጥ በዕለት ተዕለት እንቅስቃሴ ውስጥ የሆነ ነገር ብለው በኋላ እንዲህ ቢለኝስ፣ የሆነ ነገር ብላት በኋላ እንዲህ ብትለኝስ የሚል ነገር አለባት። ያንን ለማስተካከል ሴፍቲ ማመቻቸት አለበት ማለት ነው። በቃ እኔ እና አንቺ አብረን ነው የምንኖረው፣ እኔ እናንተ አብረን ነው የምንኖረው፣ ህይወታችን አንድ ነው። ጉድለቴን፣ ጉድለትሽን፣ ጉድለትህን፣ እንከናችንን በቃ እናውጣ። አንተ ነህ የምትደርስልኝ፣ አንቺ ነሽ የምትደርሽልኝ። ስለዚህ ብለው በቃ እኔ አልፈርድም፣ አልጎዳሽም፣ አልጎዳህም፣ እንደዚህ አንልም፣ በቃ ውስጣችንን ግን እናሳይ ብለው ያን ሴፍቲ መፍጠር አለባቸው ማለት ነው። ከመናገራቸው በፊት እንደዚህ መነጋገር፣ እንደዚህ የውስጣችን ብንናገር፣ የውስጤን ብናገር ወይም ይሄን ነገር ብናገር ትንቅኝ ይሆን ትንቀኝ ይሆን ወይ ትጠላኝ ይሆን ትጠይኝ ይሆን፣ በኋላ ትተቸኛለህ፣ በኋላ ትተችኛለሽ፣ ትነቅፍኛለሽ የሚል ስሜትም አለኝ። ስለዚህ ምን ታስባለህ፣ ምን ታስቢያለሽ የሚለውን ነገር
የሴፍቲ ውይይት ማለት ነው። ቆብ ምናምን ማለት ነው። የሆነ እንትን ሲያደርጉ የደህንነት እንትን አለ አይደለም። ባልና ሚስት በሚነጋገሩበት ጊዜ ይሄ ሴፍቲ ያስፈልጋቸዋል። ለሴቶቹም ለወንዶችም፣ ለሴቶቹም ለወንዶችም ያንን ምቹ ሁኔታ መፍጠር። ከዛ በኋላ አንድ ባንድ እያሉ አንዳንድ ሰዎች በአታችመንት ስታይል፣ በፐርሶናሊቲ፣ በደረሰባቸው ጉዳት፣ በአመጣጣቸው ያዝ የሚያደርጉ ይኖራሉ ወይ ዝም የሚሉ። የሚገርመው እንደ ጥናትም ባይሆን ግን በተደጋጋሚ ባሎች ጸጥ ይላሉ፣ ዝም ይላሉ። በተደጋጋሚ በዚህ ስራ ውስጥ ባሎች ያዝ ያደርጋሉ በብዛት። ግን ሚስቶችም የሚይዙ አሉ፣ ጸጥ ይላሉ፣ አያወሩም፣ አይናገሩም። አንዳንዱ ከፍርሃት ነው፣ እንደዚህ ብለው በኋላ ጩኸት ይፈጠራል፣ እንደዚህ ይሆናል በሚል ያዝ ያደርጋሉ። ስለዚህ ያን የሚያደርጉበት ምክንያት አለ። ልምምድ ማድረግ ነው። ልምምዱ የተሻለ ልምምድ እያደረጉ ሴፍቲ በመፍጠር የውስጣቸውን ማሳየቱ በጣም በጣም አስፈላጊ ነው። የውስጣቸውን ማሳየቱ ከባል በላይ ከሚስት በላይ ያለን የውስጥ ነገር ማከሚያ፣ ፕሮሰስ ማድረጊያ፣ ማውጫ፣ እንዲታከም ማድረጊያ መንገድ ላይገኝ ይችላል። በተለይ በግንኙነት ውስጥ ማለት ነው። በጣም የጠበቀ የቅርርብ ሁኔታ ያለበት ስለሆነ በዛ የቅርርብ ሁኔታ ውስጥ በውስጥ ያሉ ጥልቅ የሆኑ ጠንከር ያሉ ስሜቶችን ምቹ በሆነ መንገድ ሚስትና ባል መጋራት አለባቸው ነው መጋራት አለባቸው። እና የታጠሩም ቢሆኑ ጥሩ ነው። ለአባት፣ ለእናት፣ ለወንድም፣ ለእህት ለመሳሰለው እንትን ባይሉ በተለይ የውስጥ የሚባሉ ነገሮችን ቢይዟቸው ይባላል። እና በዚህ መንገድ ንግግር ሲያደርጉ መጀመሪያ መንገዱን ማለስለስ ይችላሉ ነው። ሴፍቲ ፈጥረው መነጋገር ይችላሉ ነው። እንደዚህ የምትል ይመስለኛል፣ እንደዚህ የምትል ይመስለኛል፣ ስለዚህ እኔ ልናገር ወይ? አዎ ተናገር። ግን መጀመሪያ ከመጋጨታቸው በፊት የሆነ ሳይክል ውስጥ ከመግባታቸው በፊት ልምምድ ቢያደርጉ ጥሩ ነው። በየጊዜው ልምምድ እያደረጉ እንደዛ ቢያደርጉ ጥሩ ነው። ይሄ በጣም አሪፍ ነው። እንግዲህ ምናልባት ጥንዶች ይህንን በእርግጠኝነት ተግባራዊ ታደርጋላችሁ ብዬ አስባለሁ። ምክንያቱም የዚህም ፕሮግራም ዋነኛውም ዓላማ ይሄ ነው። እንግዲህ ከቅድመ ጥንቃቄ ማድረግ ግጭቶች፣ ችግሮች ከመፈጠራቸው በፊት ራሳችንን አለማምደን ራሳችንን አዘጋጅተን ግጭቶች እንዳይባባሱ፣ ፍቺዎች እንዳይመጡ፣ መለየቶች እንዳይመጡ ማድረግ ስለሚቻል ያን ታደርጋላችሁ ብዬ አስባለሁ። አንዱ እንግዲህ የመለወጥ ወይም የመቀየር መንገድ አንዱ ይቅርታ ነው ብዬ አስባለሁ እኔ በግሌ። ምክንያቱም ውስጣችን ተሸክመን የምንዞረው ነገር ካለ አሁንም የለውጥ ሂደታችንን አዝጋሚ ያደርገዋል አይደል? ውስጣችን ደህና የምንሆነው በደንብ ይበልጥ ደህና የምንሆነው ውስጣችን ደህና ሲሆን ነው አይደል? ውስጣችን ያለውን ነገር ስናወጣ ነው ብዬ አስባለሁ። እና አይ ቲንክ እኔ ኪያም ለይቅርታ እንደው የበደሉሽንም ሰዎች ቢሆን አንቺም ሳትበድይ ማለት ነው ልብሽ ለይቅርታ ክፍት እንደሚሆን ተስፋ አደርጋለሁ። ምክንያቱም አንዱ ሂደት ይሄ ነው ይመስለኛል፣ ያለንን ነገር አይደል ፎርጊቭ ማድረግ። ምክንያቱም አንቺ በህይወት ሂደትሽ ውስጥ ተበድለሽ ሊሆን ይችላል፣ ገባሽ አይደለ? ግን ያንን አሁን ይዞ መኖሩ ደግሞ አሁን እሱ እንደዚህ አድርጎኝ እያልሽ መኖሩ ደግሞ በራሱ ምናልባት በነበራችሁ ከኃይሌ ጋር በነበራችሁ ቆይታ ውስጥ ብዙ ያያችሁት ነገር ስላለ ብዬ ስለማስብ ነው። እና አይ ቲንክ ይቅርታ አድርገሻል ብዬ አስባለሁ። እና እንደው ይሄንን በዚህ አጋጣሚ የልጅሽ አባት ሊያዩ ይችላል፣ ያየዋል ብዬ ማስባለሁ። ያው የባለፈውንም ቆይታችንን ስላዩት ማን ነው እናቱ ወይም ልጅሽ ያለችባቸውም ሰዎች ሊያዩት ይችላሉ ብዬ አስባለሁ። እና ደግሞ ምንም እንዳልቀረሽ ውስጥሽ ቂም እንዳልያሽባቸው እኛ እናውቃለን በነበረን ሂደት፣ እነሱ ግን አያውቁ። ብትነግራቸው በጣም ደስ ይለኛል። ይሄ ነው አንዱም የመዳን መንገድ ብዬም ስለማስብ ማለት ነው። እኔ በፊትም ምለው ነው አባቷ ተለያይተን እኔና እሱ ልጄን ስለ አባቷ ጥሩ ነገር ነው የምነግራት፣ ስለ አያቷ ጥሩ ነገር ነው የምነግራት። ስለ አያቷም ጥሩ ነገር እየነገርኳት ስለነበር ነው ወደ አያቷ ሄደችው። ጥሩ ናቸው አይደሉም ያው እኔ ነኝ የማውቀው። ስለ አባቷም እሷን የማግኘት ፍላጎት የለውም። ከስራውም አንጻር ሊሆን ይችላል። ያው ነገር ያለው ጅቡቲ ነው የሚመላለሰው እና ብዙ ጊዜ ቢዚ ነው። በተቻለ አቅም እሷ እንዲያገኛት ፍቅር እንዲሰጣት ምን ማድረገው እኔ የይቅርታ ልብ ስላለኝ ነው። ምክንያቱም እኔ ለእሱ ላላስፈልግ እችላለሁ፣ ለእናቱም ላላስፈልግ እችላለሁ። ባለቤቴ ግን ለልጄ ያስፈልጋታል፣ እናትየው ለልጄ ያስፈልጓታል። የትም ቆርጬ ልጥላቸው አልችልም። ይቺ ልጅ
18 ፍርድ ቤት ብሏል። ፍርድ ቤት የወሰነው ወረቀት አለ። 18 ዓመት እስከሚሞላት ልጄን የማሳደግ ግዴታ አለበት። ልጅቷ ደግሞ ማደግ ያለባት እኔ በህመም በደረሰብኝ አደጋ ልጄን ለእናቱ ሰጠው እንጂ ልጅቷ መሆን ያለባት ወይ እኔ ጋ ነው ወይ አባቷ ጋ ነው። እቺ ልጅ ወደ ለሶስተኛ ሰው ተላልፋ የተሰጠችው በሱም ድክመት ነው። ምንም ቢሆን ግን ቂም አልይዝም። እኔ በእናንተ ስም እሳቸውንም እሱንም ይቅር ብያለሁ። ምንም ነገር ቆርጬ አልጥላቸውም። እኔ ሌላ ህይወት ወይም እሱም ሌላ ህይወት ሊኖረው ይችላል። ይሄ እሱም ከመፈለግ ጋር ወይም እሱን ወደ ራሴ ከማድረግ አይደለም። ግን ነገ ይህን ያክልም ልጄ እስካሁን በህይወት የቆየችው እሳቸው ስላሉ ነው። ደግሞ እሳቸው እንደዛ ቢሉኝም አልተቀየምኩም። ለምን ልጅቷን ይብን ይዤ ሄድኩ ቀን እባክሽ ታረቂ ብለው ለምነውኛል። ቢጠሉኝ አይሉም። ወይንም ደግሞ አሁን እሳቸው እምቢ ስላልኳቸው ገፍቻቸውም ስለሄድኩ ይሆናል ተናደው እንደዛ ያሉት። ምንም ነገር ያ ሰው በተናደደ ሰዓት ጥሩ መጥፎ ነገር ሊል ይችላል። ግን በማንም ሰው ላይ ቂም የሚይዝ ልብ የለኝም። በቃ በጣም ደስ ይሄ በጣም እውነት ለመስማትም ደስ ይላል። ይሄ ነው እኮ ዋናውም እንዳለችው አያት ነች፣ አያት ናቸው እሳቸው ለልጇ፣ እሱም ደግሞ አባት ነው። መነጠል አትችልም እና ልጇ ማደግ ስላለባት ልጇን ስለምትፈልግ ያላት ስሜት ነበረ። መነጠል አትችልም ነው። ይቅር ብላችኋለች ብዬ አስባለሁ እና በጣም ጥሩ ነው ይሄ። አሁን ምን እየሰራሽ ነው? አሁን ምንም እየሰራው አይደለም። ምንድነው መስራት የምታስቢው? ወደፊት ምንድነው የምታስቢው? እኔ ያው በፊት ያው ላውንደሪ ቤት ነበረ። ላውንደሪ ቤት ማለት ከሱ ጋር ስንገናኝ አነስተኛ ሱቅ ነበረኝ። እዛው ነው እያደርኩ ስራዬን ሰራ ነበረ። ከዛ በኋላ እሱ ከተጋባን ከአንድ አመት በኋላ እሱ ላውንደሪ ቤት ከፈታልኝ። እዛው ኮንዶሚኒየም ተከራይቶ ወልሶ እያለሁ ማለት ነው። ከዛ ከተፋታን በኋላ ነው ነገሮች ሁሉ ሲከብዱ ወደዚህ የመጣሁት እና እኔ አሁን ህልሜ ሰርቼ ጠንክሬ ልጄን ማሳደግ። ምን መስራት ነው የምፈልገው? እኔ ሱቅም ላውንደሪ ቤትም ይሁን ላውንደሪ ቤቱ ቢሆን ልጄን ነው ሰራተኛ። ለምን አትሰሪም? ትሰሪ ነበር አይደል? እቃሽ የለም? በታመምኩ ሰዓት ነው ያው ሸጥኩትኝ። ነገር ያለው ግሪና አደጋ ደርሶ እሱም ብቻ አይደለም ያለኝን ነገር ልጄ ትምህርት እንዳታቆም ሰራተኛ ቤት ውስጥ ነበረብኝ። የቤት ኪራይ አለ። 5 ወር ነው ግሪና ተሰብሮ የተኛሁት። በዛ ሰዓት ያለኝን ወርቅ እሱም ይገዛልኝ ነበር። ሁሉን ነገር ሸጬ እስከ መጨረሻ ታግዬ ነው። እየተማረች ነው አቋርጬ የሰጧት። 4 አመት ከ2 ወር 5ኛ አመቷን ስትይዝ ነው ለሳቸው የሰጧት። ልጄ ብዙም የመናገር እንትን የላትም። በጣም በሱም ተፈትኛለሁ። ከዛ አሁን 5 አመት ከ2 ወር የካቲት ጥር ላይ ነው 6ኛዋን ያዘችው። ስለዚህ ላውንደሪ መስራት ነው? አዎ ላውንደሪ ቤት ብሰራ አስባለሁ። ስለዚህ ማሽን ነው የምትፈልጊው? አዎ ባገኝ ማሽን። እንግዲህ ምናልባት ይሄን የምትከታተሉ ሰዎች ምንድነው ይሄ ልብስ ማጠቢያ ላውንደሪ ማሽን ካላችሁ እቺን ብርቱ ሴት ማገዝ ትችላላችሁ። በነገራችን ላይ ይሄው ስልኳ ቀጥታ ራሷን ደውላችሁ ማግኘት ትችላላችሁ። ምናልባት እንደዚህ ምንድነው የልብስ ላውንደሪ መሸጫ ቤቶችን የምታውቁ ወይም የሚያውቁ ወዳጆችም ያሏችሁ ሰዎች ይህን ቪዲዮ የምትመለከቱ ሰዎች ለነሱ ሼር አድርጉላቸውና ባለታሪካችን አስረስ ወይም ኪያን ያግኟት፣ ያበረታቷት፣ ስራ ያስጀምሯት። እንግዲህ እቺ ጠንካራ እናት ነገ ደግሞ ተለውጣ በስሯ ደግሞ ሌሎች ሰዎችንም የምታግዝ እንድትሆን የበኩላችሁን ድርሻ መወጣት ትችላላችሁ። ይሄው የኪያ ወይም አስረስ አድራሻ በዚህ ልታገኟት ትችላላችሁ። ቀጥታ አገኟት፣ አበረታቷት ማለት ፈልጋለሁኝ። እሷን በሞራል በሀሳብ በምንም ነገር መደገፍ የምትፈልጉ በሙሉ ይሄው አድራሻዋ ልትደውሉላት ትችላላችሁ፣ ልታገኟት ትችላላችሁ። አበረታታችኋት ደግሞ ስራ ጀምራ እንግዲህ ወደፊት እንደምንገናኝ በጣም ተስፋ አደርጋለሁኝ። ኪያ ህልሜ ምንድነው? ልጄን ይዤ ሁሌ ልጄን ይዤ እዛ ቦታ ላይ ጠንክሬ ቆሜ ልጄን ይዤ መታየት ነው በቃ። ለምን እንዳለቀስኩ እንደተሰበርኩ እንዳልቀረው ምንም ግብ የለኝም። ግቤ ራሴን መቻል ነው። ከማንም ጋር አይደለም፣ ምንም ቂምም ውስጥ የለም። በቃ ሰርቼ ቆሜ ልጄን ማሳደግ በቃ የማንንም እርዳታ ሳልፈልግ ልጄን የማሳደግ ጠንካራ እናት ነው መሆን የምፈልገው። ሌላ ግብ የለኝም። ታደርጊዋለሽ ብዬ አስባለሁ። ትመጣለሁ እግዚአብሔር ፈቅድ ከሆነ። እግዚአብሔር ያግዝሻል። አይዞሽ፣ በርቺ፣ ጠንካራ ሁኚ። እግዚአብሔር ያግዝሻል ብዬ አስባለሁ። ኃይልዬ
በጣም ነው የማመሰግነው። እንደው የምክክር አገልግሎት እንደው በመጨረሻ ከመሰነባበታችን በፊት የምክክር አገልግሎት በሰው ልጅ ላይ እንደው ምን ያህል ለውጥ አለው ብለህ ታስባለህ? እኔ በእርግጥ ደጋግሜ ሁለት ነገሮችን እናገራለሁ። እንግዲህ አንድ ሁላችን ወደ የእምነት እንትናችን እንሂድ፣ ጠንካራ ነው፣ ጎበዝ እንሁን። ከዛ ግን ሁለተኛ ባለሙያ ያገኙ እላለሁ እና ባለሙያ ያገኙ የምልበት ምክንያት ምንድን ነው የሚለውን ብትነግርልኝ። ምንድን ነው አድቫንቴጁ ባለሙያ ማግኘት? ብዙ በጣም ጥሩ ጥያቄ ነው። አሁን በጣም ካውንስሊንግ፣ ሳይኮቴራፒ እጅግ በጣም ጠቃሚ ነው። የመጀመሪያው በጣም ምቹ ቦታ ነው። ቅድም ያልኩት የትኛውም አይነት ሁኔታ ውስጥ ብንሆን ሚስጥራችን ተጠብቆ በየትኛውም አይነት እንከን፣ ድክመት፣ ጉድለት፣ ጥፋት ቢኖርብን ሳይፈረድብን የሚረዳንን ሰው አግኝተን እንደገና ደግሞ ባለሙያ የሆነ የተለያዩ የስሜት፣ የግንኙነት፣ የተለያዩ የአእምሮ እክሎች በተለይ በቴራፒስት በሳይኮቴራፒስት የሚፈቱትን ጨምሮ እነሱን ያካተተ ማለት ነው። እንደዛ ማግኘቱ ከፍተኛ የሆነ ጠቀሜታ አለው ማለት ነው እና በስራችንም እንግዲህ በዚህ ሁሉ ጊዜ ውስጥ ብዙ ሰዎችን ተመልክተናል። ያው ሰዎች የራሳቸው አቅም አላቸው ብለን እናምናለን። ማንም ሰው የራሱ አቅም አለው። ካውንስሊንግ እና ሳይኮቴራፒ ደግሞ እጅግ በጣም አጋዥ ነው። በቤተሰብ ውስጥ፣ በልጆች፣ በግንኙነት ውስጥ እና በግል የስሜት ችግሮች አጠቃላይ ከፍተኛ ውጤት አለው። ምክንያቱም ሙያ ነው፣ የራሱ ብልሃቶች፣ ዘዴዎች አሉት እንደየችግሩ ማለት ነው እና እንዲሁ በዘፈቀደ የሚሰራ ስራ አይደለም። በዛ መሰረት እጅግ ከፍተኛ የሆነ ጠቀሜታና ውጤትን ያመጣል ማለት ነው። ምናልባት የካውንስሊንግና ሳይኮቴራፒ ውጭ የሆኑ ደግሞ ሳይኪያትሪስቶች ጋር በመድኃኒት ሕክምና በሌሎች ሕክምና ደግሞ አገልግሎት አለ ማለት ነው። በተለይ ከዚህ ከአእምሮ መታወክ ምናምን ጋር በተገናኘ ሌላው ግን የዚህ የካውንስሊንግና ሳይኮቴራፒ እጅግ ከፍተኛ የሆነ ጠቀሜታ አለው ማለት ነው። ከፍተኛ የሆነ ውጤትን በህይወት ውስጥ ያመጣል። በጣም ብዙ ሰዎች ያውን ኃይሌ ታውቃለህ፣ ባለን የስራ የረጅም ዓመት ግንኙነት ውስጥ እንግዲህ በጣም ብዙዎች የመጨረሻ የህይወታቸውን ክር ከመበጠስ ተርፈዋበታል። በቴራፒ በምክክር አገልግሎት ትዳራቸው ከመፍረስ ታድገዋል። ቤተሰብ ከመበተን ታድገናል ብዬ አስባለሁ። ልጆች እንዳይበተኑ፣ ልጆች ካለ ወላጅ እንዳይቀሩ አድርገናል። በግለሰብ ደረጃ ግለሰቦች ራሳቸውን ህይወት በቃን፣ የህይወት መንገዳችን እዚህ ጋር ያበቃል ያሉ ሰዎችን ተስፋ አድርገው ነገን አይተው እንዲኖሩ አድርገናል ብዬ አስባለሁኝ እና በጣም እንደው እንትን የለውም ብዬ አስባለሁ። ጥቅሙ ዘርፈ ብዙ ነው። የምክክር አገልግሎት ባለሙያዎችን ማግኘት እንዳልከው ደግሞ በጣም ሴፍ የሆነ ፕሌስ ነው። የማይፈረድበት፣ ጀጅ የማትደረግበት፣ አት ዘ ሴም ታይም ደግሞ ሚስጥር የተጠበቀበት ቦታ ከመሆኑም አንጻር እንግዲህ ባለሙያ ያገኙ የምልበት ምክንያት ይሄ ነው ለማለት ፈልጌ ነው። አሁንም ቢሆን ባለሙያ ማግኘት የምትፈልጉ በድብርት ውስጥ በጭንቀት ውስጥ ያላችሁ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ረዘም ላለ ጊዜ መቆየት አልችልም፣ በትዳሬ ላይ የባለሙያ እገዛ ያስፈልገኛል፣ በልጆች አስተዳደግ ላይ የባለሙያ እገዛ ያስፈልገኛል፣ ልጆቼ የባለሙያ እገዛ ያስፈልጋቸዋል፣ የባህሪ ለውጥ እያየሁባቸው ነው፣ በግሌ በራሴ ላይ መስራት ፈልጋለሁኝ፣ የማላቃቸው አይነት ስሜቶች ይሰሙኛል የምትሉ ካላችሁ ይሄው አድራሻችን መደወል ብቻ ነው ከእናንተ የሚጠበቀው። ኃይሌን ጨምሮ ያሉን ባለሙያዎች እንመድብላችኋለን። ከነሱ ጋር ቆይታ ታደርጋላችሁ ማለት ነው። ኪያ በጣም አመሰግናለሁ። አንድ መጨረሻ ላይ ቪዲዮ የባለፈው ቪዲዮ ላይ ያው ከሱ ከቴራፒ በኋላ ነው ያየሁት። ሁሉም ሰው ደግፎኛል፣ ሁሉም ሰው ከጎንሽ ነን አይዞሽ ብሏል፣ አልቅሰዋል። በጣም አመሰግናለሁ። አሁንም እንደ እናት እንደ ወንድም እንደ እህት የምር የሚወደኝ እኔ በቃ ከጎን የሚሆን ሰው ነው የምፈልገው እና በጣም ነው የማመሰግነው። እናንተንም እዚህ ስመጣ ሁሌ ደስተኛ ሆኜ መጥቼ ደስተኛ ሆኜ እንዲሄድ እጅግ በጣም ነው የማመሰግነው። አመሰግናለሁ ሁላችሁንም፣ እግዚአብሔር ይስጥልኝ። እኛም በጣም እናመሰግንሻለን። እሺ ኃይሌዬ በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾች ከዛሬ እንግዶቼ ጋር ያደረኩት ቆይታ ይህንን ይመስላል። በሌላ ጊዜ በሌላ ታሪክ እንገናኛለን። በየውሃ ሚዲያ የሚቀርብ ታሪክ ካላችሁና እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ